السلام عليكم ورحمة الله وبركاته. ودك عندك ناتشو دينا ناتشو هيك أنا قال لها الحمد لله رب العالمين. እናንተስ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። እንደዚህ ውብ አደሬ ከፈለጋችሁ ደግሞ በጣም ደስ የሚል አደሬዎች አሉ ማለት ነው። እንግዲህ ከአባያዎችዬ ከአባያ ጀምሮ እንደዚህ ኳሊቲ የሆኑ አባያዎች እንዳሉ እነግራችኋለሁ። በተለይ ደግሞ ሽፈኖች በጣም የተለያዩ ሽፈኖች እንዳሉ እነግራችኋለሁ ማለት ነው። የለም ሲቀጥል ደግሞ ያሉትን ነገሮች ስፖስጥላችሁ ግን በጣም እያስቀየማችሁ ነው። ለምን እንዲህ አይገባኝም። ለምን ለሻር ማታረጉት? ወይ እንደው መዲያም ተቆጣችሁ ልበላችሁ ይሆን? እኔ እንደሌላ ምንም አላላችሁ። መዲያም ተቆጣችሁ። ዛሬ ይዤላችሁ የመጣሁት የረመዳን አስቤዛ ሰርፕራይዝ ነው። ከበርበሬ ጀምሮ ነው የማሳያችሁ። እንግዲህ አባይቦችዬ 52700 የፈጀ መካነ ሰላም ወይም ገንደለጋ የሚሄድ የበርበሬም የረመዳን ማስቤዛ በሙሉ ትዕዛዝ ነው። ለአባትና ለባሉካ ነው ማለት ነው የሚሄደው። እንግዲህ ባለቤቱ አረብ ሀገርን ብትሆን በአሁኑ ሰዓት ወቅት በዘመነ ሰዓት ባል እንደማይሸገር ነው የተረዳሁት ማለት ነው። እናንተ ምንን አዛችሁ በምትፈልጉት መጠንና በምትፈልጉት ስታይል እንደማሟላላችሁ ተስፋ እያደረጋችሁ ቪዲዮን ተቀላቀሉት። ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። ሲቀጥል ደግሞ የምነግራችሁ ነገር ማለት ነው እውነት ለመናገር የሀገራችሁን እድገት የማትወዱ እናንተን አየሁ፣ ሌላ ማንንም አላየሁ። ሁሉም ሰው አንድ አይደለም፣ ግን የአካባቢውን እድገት ደግሞ መውደድ ነበረባችሁ ማለት ነው። ወሬ አላብዛባችሁ፣ ወደ ገደለው እንግባ። የረመዳን አስቤዛ ካሜራውን አዝሬ ላሳያችሁ። ካሜራማኗ እኔ ነኝ፣ ኤዲተሯ እኔ ነኝ፣ ቀራጯ እኔ ነኝ። ስለዚህ አስቸጋሪ ነው፣ ትንሽ ከበድ ይላል አይደል? ሰምታችኋል። እንግዲህ ውዶችዬ ካሜራው ወደ አቅራዴ አዙሬላችኋለሁ ማለት ነው። ይሄው በምታዩት መሰረቱ ደግሞ በየኪሎውና እስከ ዋጋው ልፖስትላችሁ ነው። እናንተ ቪዲዮ ላይክ በማድረግ ጀምሩት ማለት ነው። በነገራችን ላይ በርበሬ ይሄው ለባሉካና ለቤተሰቦቿ ለእናቷ አዛለሽ ማለት ነው። ሁለቱ ባንድ ተፈጭቶ በኪሎ ግን በኋላ ከተፈጨ በኋላ ሚዛኑ ላይ ነው እኔ ነኝ የከፈልኩት ማለት ነው። ጥላሞቴ ግን ተኋላ እየመጣብኝ ነው። ምንም ማድረግ አልችልም ማለት ነው። በነገራችን ላይ እውነት ለመናገር ማለት ነው አላ አይደለ በቃ እንደዚህ ቤተሰብ ይሄንን ሰርፕራይዝ በለመደ ቁጥር ደስታው ዱአው በረካው እየበረከተ ነው የሚመጣው። አምና 20 ኪሎ በርበሬ ያዛይ ነበረ ማለት ነው። ለወንድሟ ሰርግ እናቴ እንዳትደክም በተቻለኝ አቅም ልገዛት ብላ ዘንድሮም ደግሞ እንደዚሁ የተለመደውን አሉ ማለት ነው። ምክንያቱም በቃ ደስ ስላላቸው ብቻ ነው ማለት ነው። በርበሬው ባይጥማቸው ኑሮ መልሰው እግራቸውን ኮሻ ያደርጉትም ነበር ብዬ አስባለሁ። በጣም እንዴት ተመቻቸውም ነግራኛለች ማለት ነው። በርበሬ 18 ኪሎ 1440 ብር 14400 ይቅርታ 14400 18 ኪሎ ዝንጅብል 3 ኪሎ 450 ብር። ያው ፊት ላይ ፖስትጨላችኋለሁ፣ ነገር ግን የገቡትን ግብአቶች ልንገራችሁ ብዬ ነው ማለት ነው። ዝንጅብል 450፣ ነጭ ሽንኩርት 5 ኪሎ 1500፣ ቀይ ሽንኩርት 2 ኪሎ 200፣ ቀረፋ 200፣ ቆረንፍድ 350፣ ኮረሪማ 1500፣ ጥምዝ 200፣ ቀንዶ በርበሬ 50 ብር፣ ነጭ መጣፈጥ 90 ብር። ይሄ ሁሉ ቅመም እንደገባበት አስተውሉ። ነጭ መጣፈጥ 90 ብር፣ ጥቁር መጣፈጥ 75 ብር፣ የጥብስ ቅጠል 50 ብር፣ ከሙን 150 ብር፣ የማስፈጫ ኬሻ 50 ብር፣ ፌስታል ለብቻ የእንጀራ ላስቲኩ ያለው ኬሻ አርጌ እንትኑን ማለት ነው ባንድ የማረግበት የገዛሁት። ጨው 5 ኪሎ 250 ብር ኪሎ በ35 ብር ሂሳብ ማለት ነው። ማስፈጫ 540 ብር፣ የወዛደር 200 ብር። ከዛ ደግሞ ሲቀጥል ወደ ረመዳን አስቤዛ 5 ኪሎ አጃ፣ 5 ኪሎ ገብስ። ይሄው አያችሁት? ይሄው እሺ 5 ኪሎ ገብስ በ95 ብር በ240 ብር ሂሳብ ነው ገብስ ማለት ነው። 240 እና 230 ብር ሂሳብ ነው ማለት ነው። እሺ ሀባይቦችዬ
እሺ አጃ 1200 የሾርባ ሩዝ 600 5 ኪሎ ማለት ነው። የምግብ ሩዝ 650 እሺ ሁለተኛ ተጨማሪ ለብቻ ነው መከፋፍለው ይሄንን ማለት ነው። ሁለተኛ ተጨማሪ የገብስ ሾርባ 1100 5 ኪሎ የገብስ ሾርባ ማለት ነው። ላይም ዝርዝሩ ነግሬያችኋለሁ። 5 ኪሎ 1100 ብያችኋለሁኝ። ሁለተኛ ተጨማሪ 3 ኪሎ ሾርባ ሩዝ 360 ብር። 3 ኪሎ ቡና በ1600 አሁን ላይ ነው። የእሷ ግን ትንሽ ሰንበት ስላለ የበፊተኛው ትዕዛዝ ጊዜ የተገዛ ነው ማለት ነው። 4500 ብር ማለት ነው። ኪሎ በ1500 ሂሳብ ነው። አሁን ላይ ግን 1600 ደርሷል ማለት ነው። ይሄንን እያወቃችሁ ዘይቱም የሷ ቀደም ብሎ የተገዛ ነው፣ ያሁን አይደለም። እሺ ምክንያቱም የቀሩ ነገሮች ስላሉ እነዛም ባንዲ አድርጊያቸው ስላለች ነው ከበርበሬው ጋር እንደገና ሀሳብ ስትቀይር ባንዲ እንዲገዛ ያዘዘችኝ ማለት ነው። 3 ኪሎ ቡና 4500 5 ሊትር ዘይት 2100 ይሄው 5 ሊትር ዘይት ቆይ ላዙርላችሁ 5 ሊትር ዋሄል 5 ሊትር ዘይት 2100 እሺ 2 ካርቶን ተምር ይሄው ተምር አልኑር 2 ካርቶን ተምር 5400 ምክንያቱም 2700 ነው። አሁን ላይ ግን እንደጨመረም ነግሬያችኋለሁ ለሁላችሁም ማለት ነው። እንግዲህ የዛሬው የረመዳን አስቤዛዬ 52700 የፈጀ ሲሆን ከቅርንፍድ ከቀረፋ ከምን ጀምሮ ነጭ ሽንኩርት ዝንጅብል ምናምን እንግዲህ የገባ ነገር ነው። ግን ዝርዝሩን እዚህ ጽፌ ስላስቀመጥኩት በአንድ ላይ አጠቃላይ ተደምሯል ማለት ነው። ሀባይቦችዬ እናንተ ምን አስተያየት ትሰጡኛላችሁ ማለት ነው? እስኪ የበርበሬውም ነገር እስኪ ላሳያችሁ። አያችሁ ታቀላሉ ማሻአላህ ነው ወላሂ የምር በጣም የተለየ በርበሬ ነው። ቤት አስገብቼው ማለት ነው። የቤቱ ሽታ ምንም አይለቅም እንኳን ማለት ነው። ይሄንን 5 ኪሎ ነበር ያለችኝ ግን 6 ኪሎ ነው ያረኩት። ያኛውን 13 ኪሎ ነበር ያለችኝ 15 ኪሎ ነው ያደረኩት ማለት ነው። ምክንያቱም 10 ኪሎ ሱካር አለ ደግሞ እዚህ ጋር 10 ኪሎ ሱካር 1900 ብር ማለት ነው። በ190 ብር ነው የተገዛው ሱካሩ ማለት ነው። እሺ ሀባይቦችዬ 10 ኪሎ ሱካር ሱካሩ የሚያሰማው አይነት ነው ማለት ነው። በነገራችን ላይ እንግዲህ የእህታችን ትዕዛዝ 1900 ሱካር ማለት ነው። ምን አስተያየት እንዳላችሁ አስቀምጡልኝ። ቪዲዮውን ላይክ እያደረጋችሁ ለብዙ ሰው ሼር አድርጉልኝ እላችኋለሁ። አወዳችኋለሁ። ባይ